የመካከለኛው ምስራቅ ሰማይ ሁሌም በውጥረት የተሞላ ነው። በዚያ በረሃማ ቀጠና የኃይል ሚዛን የሚለካው በዲፕሎማሲ ወረቀቶች ሳይሆን ከመሬት ተነስተው ሰማይን በሚሰነጥቁ የብረት አዋፋትና የሞት መልእክተኞች ነው። ዓለም አይኑን በቴህራን ላይ ሲጥል፣ በዚያች ጥንታዊ ምድር ውስጥ ግን ጸጥታውን የሚሰብር የእሳተ ገሞራን ያህል ኃይል ያዘለ ዝግጅት አለ። የዝግጅት ተራ ወታደራዊ ልምምድ አይደለም። ይህ የቴክኖሎጂና የጥፋት አቅም ጥምረት ነው። ዛሬ የምንመለከተው የኢራን ወታደራዊ ኢንጂነሪንግ ጥግ የሆኑትን አንዱን ሲያዩት የሚያንቀጠቅጠውን ሌላውን ደግሞ እንደ ብረት ጃንጥላ ሰማዩን የሸፈነውን ሁለት የጦር አውሬዎችን ነው። እነሱም ምሽግ ሰባሪው ኮራም ሻህር 4 ወይም ከይባር እና የሰማይ ላይ አዳኙ ባቫር 373 ናቸው። ወደዚያ አስፈሪ ቴክኖሎጂ ዓለም በምናምን እንጓዝ። ታሪኩ የሚጀምረው ከመሬት በታች ነው። በኢራን ውስብስብ የመሬት ውስጥ ከተሞች የኮንክሪት ግድግዳዎች መሃል አንድ ግዙፍ አካል በጸጥታ ቆሟል። ይህ ተራ ሚሳኤል አይደለም። ስሙ ኮራም ሻህር 4 ይባላል። ቅጽል ስሙ ደግሞ ከይባር ነው። ስሙ ብቻውን መልእክት ነው። በታሪክ ከይባር ማለት የማይደፈሩ ምሽጎች የተሰባበሩበት ጦርነት ማስታወሻ ነው። ኢራን ይህንን ስም ለዚህ ሚሳኤል ስትሰጥ በዓለም ላይ ሊመክት የሚችል ምሽግ የለም ማለቷም ነበር። ይህ ሚሳኤል ሲታይ ቁመቱ እንደ ዘበኛ የረዘመ፣ ግዝፈቱ እንደ ቋጥኝ የከበደ ነው። ነገር ግን ዋናው ሚስጥሩ ያለው በውስጡ በታመቀው ቴክኖሎጂ ላይ ነው። ከይባር የኢራን ባላስቲክ ሚሳኤል ፕሮግራም አዲስ ምዕራፍ። ቀደም ሲል የነበሩ ሚሳኤሎች ለመተኮስ ሰዓታትን የሚፈጁ፣ ፈሳሽ ነዳጅ ለመሙላት ጊዜ የሚወስዱ ነበሩ። ከይባር ግን ይህን ታሪክ ቀይሮታል። አዲሱ የነዳጅ ቴክኖሎጂው ነዳጁን ሞልቶ ለረዥም ዓመታት በተጠንቀቅ እንዲቀመጥ ያስችለዋል። ይህ ማለት ምን ማለት እንደሆነ አስቡት። የጠላት ሳተላይቶች የኢራንን እንቅስቃሴ ከላይ ሆነው ሲቃኙ ሚሳኤል ተሞልቶ ሲዘጋጅ ማየት አይችሉም። ከይባር ልክ እንደተደበቀ አውሬ በማንኛውም ደቂቃ በማንኛውም ሰከንድ ከመሬት በታች ተወንጭፎ የጠላትን ምድር ሊያርሰው ዝግጁ ነው። የሚሳኤል ሞተር ሲነሳ ምድሩ ይንቀጠቅጣል። እሳቱ እንደ ዘንዶ ምላስ ከታች ሲወጣ የግዙፍ የብረት አካል የመሬትን ስበት አሸንፎ ወደ ሰማይ ይምዘገዘጋል። ፍጥነቱ ከድምፅ ፍጥነት 16 እጥፍ በላይ ነው። ይህ ፍጥነት የሳይንስ ልቦለድ ይመስላል፣ ግን እውነታ ነው። ከከባቢ አየር ውጭ ሲጓዝ የሚኖረው ይህ ፍጥነት የትኛውንም የአየር መቃወሚያ ስርዓት ፋታ የሚነሳ ነው። ጠላት ሚሳኤል ተተኮሰ ብሎ ደውሎ እስኪናገር ከይባር ኢላማው ላይ ደርሷል። የከይባር አስፈሪነት ፍጥነቱ ብቻ አይደለም፣ የተሸከመው የጥፋት ኃይል ጭምር እንጂ። 1500 ኪሎ ግራም የሚመዝን የጦር መሪ ተሸክሟል። እስኪ ይህን በዓይነ ህሊናችሁ ሳሉት። አንድ መካከለኛ መኪና የሚያክል ሙሉ ፈንጂ በድምፅ ፍጥነት እየተምዘገዘገ መጥቶ አንድ ህንፃ ላይ ቢያርፍ የሚፈጠረውን የድንጋጤ ማዕበል አስቡት። ይህ ሚሳኤል ሲፈነዳ የሚፈጥረው ጉድጓድና የሚያወድመው አካባቢ ተራ ቦምብ የሚሰራው አይደለም። የአንድን ከተማ ሰፈር በቅጽበት ወደ አመድነት የመቀየር አቅም አለው። የከይባር ሌላኛው ተአምር ደግሞ የማታለል ጥበቡ ነው። ከባቢ አየር ውስጥ ተመልሶ ሲገባ ፍጥነቱ ወደ ማክ 8 ይቀንሳል። ነገር ግን አቅጣጫውን የመቀየር ብቃት አለው። ዘመናዊ የአየር መከላከያ ስርዓቶች ሚሳኤልን የሚጠብቁት በአንድ ቀጥተኛ መስመር ላይ ነው። ከይባር ግን ይጨፍራል። አቅጣጫውን እያፈራረቀ እየተወረወረ የጠላትን ራዳር እያጃጃለ ወደ ኢላማ ይወርዳል። ይህ ቴክኖሎጂ ለረጅም ጊዜ የታላላቅ ሀገራት ብቻ ነበር። አሁን ግን በቴህራን እጅ ገብቷል። 2000 ኪሎ ሜትር ርቀት ድረስ ተጉዞ የፈለገውን ነጥብ በከፍተኛ ትክክለኛነት መምታት መቻሉ በእስራኤልም ሆነ በአውሮፓ ድንበሮች ላይ ከፍተኛ የደህንነት ስጋትን ፈጥሯል። ከይባር የኢራን ረጅም እጅ ነው። ጠላት ቤቱ ሆኖ እንኳን በሰላም እንዳይተኛ የሚያደርግ የሌሊት ቅዠት። ነገር ግን ጦርነት ማጥቃት ብቻም አይደለም፣ ራስን መከላከልም ወሳኝ ምዕራፍ ነው። ኢራን ሰማይዋን የከፈተች ሀገር አይደለችም። ጠላቶቿ በአየር ኃይል ብልጫ እንዳላቸው ታውቃለች። ዘመናዊ የሆኑት F-35 ጄቶች በማይታይ ሁኔታ ገብተው ለማጥቃት እንደሚሞክሩም ትገነዘባለች። ለዚህም ነው ከምድር ወደ አየር የሚተኮስ የፋርስን ሰማይ የሚጠብቅ ዘበኛ የፈጠረችው። ስሙ ባቫር 373 ይሰኛል። ባቫር ማለት እምነት ማለት ነው። ዓለም በኢራን ላይ ማዕቀብ ጥሎ ዘመናዊ የአየር መከላከያ መሳሪያ እንዳታገኝ ሲከለክላት ኢራናውያን በራሳችን እንሰራለን ብሎ የጀመሩት ፕሮጀክት ውጤት ነው። ለዚህም ነው እምነት ያሉት። ይህ ስርዓት ከሩሲያው ዝነኛ S-300ና S-400 ጋር የሚፎካከር እንዲያውም በአንዳንድ መለኪያዎች የሚበልጥ የቴክኖሎጂ ውጤት እንደሆነ ይነገርላታል። ባቫር 373 የኢራን የብረት ጃንጥላ። የባቫር 373 ልብ ያለው ራዳሩ ላይ ነው። ይህ ራዳር ተራይን አይደለም፣ የንስር አይን ተብሎ ሊጠራ ይችላል። እስከ 450 ኪሎ ሜትር ርቀት ድረስ ያለን ማንኛውንም በራሪ አካል የመለየት አቅም አለው። አስቡት፣ ጠላት ገና ከድንበር በብዙ መቶ ኪሎ ሜትሮች ርቆ ሳለ ባቫር አድኖ ይዘዋል። በአንድ ጊዜ እስከ 100 የሚደርሱ ኢላማዎችን የመከታተልና የመለየት ብቃት አለው። የጠላት ጄቶች፣ ድሮኖች ወይም
ክሩዝ ሚሳኤሎች ወደ ኢራን አየር ክልል ለመግባት ሲሞክሩ የባቫር ራዳር ስክሪን ላይ እንደ ቀይ ነጥብ ይብረቀረቃሉ። ምንም የሚደበቅ ነገር የለም። ጄቶች ወይም ላይን የማይታዩ የተባሉ አውሮፕላኖች እንኳን ለዚህ ራዳር ዝግ ናቸው። አንዴ ኢላማው ከተለየ በኋላ ተረኛ የሚሆነው ሳያድ ፎርቤ የተሰኘው ሚሳኤል ነው። ይህ ከባቫር 373 የሚተኮሰው ሚሳኤል የሞት ቀስት ነው። ኢላማውን በ300 ኪሎ ሜትር ርቀት ውስጥ የመምታትና የማውደም ብቃት አለው። እስኪያስቡት ፓይሌቱ ገና ኢላማው የት እንዳለ ሳይለይ ከ300 ኪሎ ሜትር ርቀት ላይ በሚመጣ ሚሳኤል ህይወቱ ሊያልፍ ይችላል። ሳያድ ሚሳኤል በጠጣር ነዳጅ የሚሰራ ከፍተኛ የመንቀሳቀስ ብቃት ያለውና የጠላትን ማምለጫ ዘዴዎች ሰብሮ የሚገባ ነው። የባቫር 373 ልዩነት የሚመጣው ከፍታ ላይ ጭምር ነው። እስከ 120 ኪሎ ሜትር ከፍታ ድረስ መምታት ይችላል። የማለት ጠላት በጣም ወደ ላይ ወጥቼ መታለሁ ብሎ ማሰብ አይችልም ማለት ነው። ከባቢ አየር ጫፍ ላይም ቢሆን የባቫር እጅ ይደርስበታል። ስርዓቱ ተንቀሳቃሽ ነው። በአንድ ትልቅ ከባድ መኪና ላይ ተጭኖ ከቦታ ቦታ በፍጥነት ይዘዋወራል። ጠላት የት እንዳለ አውቆ ሊመታው ሲያስብ ባቫር ቦታውን ቀይሮ ሌላ አቅጣጫ ይጠብቀዋል። ይህ ተኩሶ የመሰወር ብቃት በዘመናዊ ጦርነት ውስጥ ወሳኝ ነው። የኮረም ሻህር 4ና የባቫር 373 ጥምረት ለኢራን ወታደራዊ ዶክትሪን አዲስ ትርጉም ሰጥቷል። አንዱ ረዥም ሆኖ የጠላትን ምድር ሲያደማ፣ ሌላኛው ጠንካራ ጋሻ ሆኖ የራሷን ምድር ይጠብቃል። ይህ ሚዛን ነው የጠላትን ስሌት የሚያዛባው። ድሮ ኢራንን ማጥቃት ቀላል ነው የሚለው እሳቤ አሁን ዋጋ ያስከፍላል ወደሚል ቀይሮታል። ዓለም ይህንን የቴክኖሎጂ ግስጋሴ በስጋት ይመለከተዋል። ምዕራባውያን ተንታኞች እነዚህ መሳሪያዎች በጂኦፖለቲካው ላይ የሚያመጡትን ለውጥ እያሰሉ ነው። ከባር ሚሳኤል በተተኮሰ በ12 ደቂቃ ውስጥ እስራኤል መድረስ ይችላል ሲባል ይህ ማስፈራሪያ ብቻ አይደለም። ከኋላ ያለው የሂሳብ ስሌት፣ የፍጥነትና የርቀት ቀመር ማንም ሊክደው የማይችለው ሀቅ ነው። የባቫር 373 ራዳር የኤፍ35ን እንቅስቃሴ አሽቶ ሲያውቅ የአሜሪካ የአየር የበላይነት ጥያቄ ምልክት ውስጥ ይገባል። እነዚህ የብረት አውሬዎች የኢንጂነሪንግ ጥበብ ውጤቶች ብቻ ሳይሆኑ የአንድ ህዝብ የቁርጠኝነት ማሳያዎች ናቸው። ማዕቀብ ሳይበግራቸው፣ የውጭ እርዳታ ሳይጠብቁ በራሳቸው አቅም የገነቡት ምሽግ ኮራም ሻህርፎር እንደ መብረቅ ሲወርድ፣ ባቫር 373 እንደ ጋሻ ሲመክት የጦርነቱ ሜዳ ህግ ተቀይሯል። አሁን ጨዋታው የድሮ አይደለም። ፍጥነቱ ጨምሯል፣ ርቀቱ ሰፍቷል፣ የጥፋት አቅሙም እጥፍ ድርብ ሆኗል። በዚህ ሁሉ መሃል ግን አንድ ጥያቄ ይነሳል። እነዚህ የሞት ማሽኖች ሰላምን ያመጡ ይሆን ወይንስ ወደ አስከፊ ጦርነት ይገፋፉ ይሆን? መልሱ ያለው በጊዜ እጅ ነው። ነገር ግን አንድ ነገር እርግጠኛም ነን። በኢራን ሰማይ ስር ከባርና ባቫር እስካሉ ድረስ ያቀጠና እንደ ድሮ በቀላሉ የሚደፈር አይሆንም። እነዚህ መሳሪያዎች ዝም ብለው የቆሙ የብረት ክምሮች አይደሉም፣ የታሪክ መቀየሪያ ቁልፎች እንጂ። የቴክኖሎጂው ምጥቀት ሲታይ ያስደምማል፣ የጥፋት አቅሙ ሲታሰብ ያስፈራል። ይህ የዘመናችን የጦር መሳሪያ እውነታ ነው። ኃይል ያለው ይከበራል፣ አቅም የሌለው ይገፋል። ኢራን በእነዚህ ሁለት ግዙፍ መሳሪያዎች አለሁ የሚለውን ድምጿን ለዓለም እያሰማች ነው። ይህ የቴክኖሎጂ ጥንቻ ማፈራር ግን በብረትና በባሩድ ብቻ የሚወሰን አይደለም። ወደማይታየውና እጅግ ረቂቅ ወደሆነው የነርቭ ጦርነት እንግባ። የኮራም ሻህርፎርና የባቫር 373 መኖር ብቻውን ከመተኮሳቸው በፊት በጠላት ስነልቦና ላይ የሚያደርሱ ጉዳት እንደ አንድ የጦር ግንባር ይቆጠራል። በወታደራዊ ሳይንስ ዲተረንስ ወይም ማስፈራሪያ የሚባለው ጽንሰ ሐሳብ ዋናው ነጥብ ነው። ጠላት አጥቅቶ ማሸነፍ እንደሚችል ቢታመንም መልሶ የሚሰነዝርበት የመልስ ምት መቋቋም የማይችል ከሆነ ጦርነቱ ከመጀመሩ በፊት እጁን ይሰበስባል። ኢራን በእነዚህ መሳሪያዎች እየሰራች ያለው ይህንን የሂሳብ ቀመር ነው። በተለይ ባቫር 373 ላይ የተገጠመው የኤሌክትሮኒክስ ጦርነት አቅም ጨዋታውን ወደ ሌላ ደረጃ ከፍ አድርጎታል። ዘመናዊ ጦርነት የሚካሄደው በሚሳኤል ብቻ ሳይሆን በመረጃ መረብና በጃሚንግ ነው። የባቫር ስርዓት ጠላትን ራዳሩን ለማወክ የሚልከውን የኤሌክትሮኒክስ ሞገድ እንደ ሸረሪት ድር ጠልፎ የመረዳትና የመመከት ብቃት አለው። አጥቂ አውሮፕላን አይታየኝም ብሎ በልበ ሙሉነት ሲገባ፣ ባቫር ግን በጸጥታ የጠላትን የመገናኛ መስመር እየሰለለ መረጃውን እያዛባ ፓይሌቱን ወደ ተሳሳተ የሞት ወጥመድ ሊመራው ይችላል። ይህ የቴክኖሎጂ ብልጫ የኢራንን ሰማይ እንደ ቤርሙዳ ትሪያንግል ሚስጥራዊና አስፈሪ አድርጎታል። የገባ ወጣም እየታየም አያመልጥም። በሌላ በኩል የኮራም ሻህር 4 ስልታዊ አቀማመጥ ቀጠናዊን የጂኦፖለቲካ ቼዝ ቦርድ መስቅልቅሉን አውጥቶታል። ቀደም ሲል የነበሩ ሚሳኤሎች ከመሬት ወለል በላይ በተሰሩ ማስወንጨፊያዎች ላይ ስለነበሩ ጠላት በሳተላይት አይቶ ቀድሞ ሊያጠፋቸው ይችል ነበር። ኮራም ሻህርፎር ግን የመሬት ውስጥ ከተሞች ውጤት ነው። በተራራዎች
ሆድ ውስጥ በብዙ መቶ ሜትሮች ጥልቀት በተቆፈሩ ዋሻዎች ውስጥ ተደብቋል። ያቺ የምጽአት ቀን እስክትመጣ ድረስ በጨለማ ውስጥ ይተኛል። ትእዛዝ ሲሰጠው ግን የተራራው ጫፍ ተከፍቶ እንደ እሳተ ገሞራ ተወንጭፎ ይወጣል። ይህ ሰከንድ ስትራይክ ካፓቢሊቲ ወይም ጠላት ቀድሞ ቢያጠቃም ተርፎ የመልስ ምት የመስጠት አቅም የኢራንን ጠላቶች እንቅልፍ የሚነሳ ዋናው ጉዳይ ነው። አንተ ብትመታም ከፍርስራሹ ስር ወጥቶ የሚያጠፋ ኃይል እንዳለ ማወቅ የብደት እርምጃ ከመውሰድ ይገታል። ነገሩ በዚህ ብቻ አበቃም። እነዚህ መሳሪያዎች ከዘመናዊው የድሮን መንጋ ስትራቴጂ ጋር ሲዋሃዱ የሚፈጥሩት ቅንጅት የከፋ ነው። አስቡት፣ በአንድ ጊዜ 100 ሺህ ድሮኖች የጠላትን የአየር መከላከያ ለማጨናነቅ ቀድሞ ይላካሉ። ጠላት አይሮንዶም ወይም ፓትሪዮት ስርዓቶችን ድሮኖችን ለመምታት ሲጣደፉ ጥይታቸውን ሲጨርሱና ራዳሮቻቸው ሲጨናነቁ ዋናው ተዋናይ ኮረምሻር ፎር ከኋላ ይመጣል። ይህ አይነቱ የተቀናጀ ጥቃት የትኛውንም ዘመናዊ መከላከያ ሰብሮ የመግባት እድሉ እጅግ ሰፊ ነው። ኢራን ይህንን የጦር ኦርኬስትራ መምራት መቻሏ በቴክኖሎጂ ዓለም የተራቀቁ ሀገራትን እኩል አስገርሟል። የሚገርመው ነገር ኢራን ይህንን ሁሉ የገነባቸው በተዘጋ በር ውስጥ መሆኑ ነው። እያንዳንዱ የባቫር 373 ሽቦ፣ እያንዳንዱ የኮረምሻር ፎር ቺፕ የሀገር ውስጥ የሊቃውንት ውጤት ነው። ይህ የሚያሳየው ጦርነት የብረት ብቻ ሳይሆን የአእምሮም ጭምር መሆኑን ነው። ማዕቀብ የፈጠረው ጫና ወደ ፈጠራ ቀይሮ ዛሬ ዓለምን የሚያነጋግር የጦር ኢንዱስትሪ እንዲፈጠር ምክንያት ሆኗል። በመጨረሻም እነዚህ ግዙፍ የሞት ማሽኖች በጸጥታ ቆመው የዓለምን የፖለቲካ ንፋስ እየጠበቁ ነው። ኮረምሻር ፎር ሞተር ድምፅ ገና አልተሰማም። የባቫር 373 ሚሳኤል ገና በውጊያ አልተፈተነም። ነገር ግን መኖራቸው ብቻ የመካከለኛው ምስራቅን ካርታ በባሩድ እንዳይቀርጽ የሚጠብቅ ወይም ደግሞ ሲነካ የሚፈነዳ ባሩድ በርሜል ሆኖ እያገለገለ ነው። የታሪክ ጸሐፊዎች እንደሚሉት ሰላም የሚገኘው ለጦርነት በመዘጋጀት ነው። ኢራን በኬባርና በባቫር ያደረገችው ዝግጅት ይህንን አባባል በተግባር የተረጎመ ይመስላል። የነገው ቀን ምን ይዞ እንደሚመጣ ማንም አያውቅም። ነገር ግን ሰማዩ ሲጨልም እነዚህ የብረት ዘበኞች አይናቸውን ሳይጨፍኑ እንደሚጠብቁ ግን እርግጥ ነው።